ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሁለቱ የህወሓት አርሚዎች ወደ ኤርትራና ሱዳን ሊላኩ እንደሆነ ተሰማ። አርሚ 42 እና አርሚ 15 የተባሉ የህወሓት አርሚዎች ምድባቸው በኤርትራና ሱዳን እንዲደረግ መወሰኑ ተሰምቷል። ህወሓት አርሚ 42 የተባለ ኃይሉ ወደ ኤርትራ በመላክ ከሻዕቢያ ሰራዊት ጋር በመቀላቀል ወደ ኦም ሀጀር አካባቢ ሊያዘምተው እንደሆነ የተገለጸ ሲሆን አርሚ 15 የተባለ ኃይሉ ደግሞ በኤርትራ በኩል በማስወጣት በሱዳን ከሚገኘው አርሚ ሰዋ ጋር በማዋሃድ በሱዳን በኩል በኢትዮጵያ ላይ ጥቃት ለመክፈት ማለሙ ተገልጿል። በሌላ በኩል አርሚ 60 የተባለው የቡድኑ ኃይል በአግባ አካባቢ ቀብሮት የነበረውን በርካታ መድፎች በትናንትናው ሌሊት ቆፍሮ ወደ ራያ ግንባር ማዘዋወሩም ተሰምቷል። በተጨማሪም ትናንትና ጥር 27 2018 ዓ.ም ወደ ኤርትራ የተላኩት ከ20 በላይ የትራንስ ኢትዮጵያ መኪኖች በአሁኑ ሰዓት ኤርትራ የገቡ ሲሆን በሰንአፈ እንዳትዕባ የሚባል ልዩ ስፍራ ቆመው እንደሚገኙም ተገልጿል። የኢትዮጵያና ኬንያ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ መጠናቀቁ ተገለጸ። የሁለቱ ሀገራት መከላከያ የመግባቢያ ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የተካሄደው አንደኛ መደበኛ የኢትዮጵያ ኬንያ የመከላከያ የጋራ ኮሚቴ ስብሰባ በኬንያ ናይሮቢ ላለፉት 2 ቀናት ሲካሄድ ቆይቶ ትላንትና ማለትም ጥር 27 2018 ዓ.ም በተሳካ ሁኔታ መጠናቀቁ ተገልጿል። በመተማመን በመከባበርና በጋራ ጥቅም መርህ ላይ የተመሰረተው የኢትዮጵያና የኬንያ መከላከያዎች የሁለትዮሽ ግንኙነት የሁለቱን ሀገራት ጥቅም ከማስጠበቅ ባሻገር በቀጠናው ሰላምና ደህንነት እንዲጠበቅ የጋራ ኃላፊነትን ከመወጣት አኳያ ከምን ጊዜ በላይ ባሳለፍነው ዓመት በሚገባ የተሰራበትና ውጤታማ ነበር ሲሉ የኢትዮጵያን መከላከያ የልዑካን ቡድን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። ሜጀር ጀነራል ተሾመ ገመቹ በውይይቱ ወቅት የቀረቡ አጀንዳዎች የሁለቱን ሀገሮች የጋርነትና የአብሮነት ትብብር ወደ ላቀ ደረጃ የሚያሸጋግሩ ከመሆናቸውም በላይ የቀጠናው አሁናዊ ሁኔታ የሚጠይቀውን የጋራ ተሳትፎ አስመልክቶ ጠንካራ ቁመና እንዲይዝ አስተዋጽኦ የሚያበረክት መሆኑን አንስተዋል። ይህ እንደተጠበቀ ሆኖ በጠንካራ የሁለትዮሽ ትብብራችንና ውጤታማነታችን በማያስደስታቸው አካላት እኩይ ተግባር ሁላችንም ሳንዘናጋ የየበኩላችን መወጣት አለብን ያሉት ሜጀር ጀነራል ተሾመ ገመቹ የኢትዮጵያ መከላከያ የበኩልን ድርሻ በተመለከተ በኃላፊነት ስሜት በትጋትና በውጤታማነት ለመወጣት የሚያስችል የላቀ ዝግጁነት አለው ብለዋል። የኬንያ ልዑካን ቡድን መሪ የኬንያ የመከላከያ ኦፕሬሽን ኢንዶክትሪኔሽን እና ስልጠና ኃላፊ የሆኑት ሜጀር ጀነራል ሉዋሬ በበኩላቸው ሁለት ሀገራት ለዘመናት የቆየ ጠንካራ የህዝብ ለህዝብ ትስስር ያላቸው ከመሆናቸው በላይ በንግድ በኢንቨስትመንት እና በኢነርጂ ዘርፍ ጠንካራ ግንኙነት እንዳላቸውም ገልጸዋል። ይህ መድረክ የሁለቱ ሀገራት የጋራ ተጠቃሚነት በሚያረጋግጡ የሰላምና የጸጥታ ዘርፎች የሚደረገውን ግንኙነትና ትብብር በማጠናከር ረገድ ወሳኝ ሚና እንደሚጫወትም ተናግረዋል። ኢትዮጵያና የተባበሩት መንግስታት ድርጅት የቱሪዝም ድርጅት በኢኮ ቱሪዝም ዙሪያ መከሩ። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት የቱሪዝም ዘርፍ ዋና ጸሐፊ ሼይካ አል ነዊስ ጋር ኢትዮጵያ ኢኮ ቱሪዝምን ለማስፋት እያከናወነችው ባለው ተግባራት ዙሪያ መክረዋል። በውይይቱ ኢትዮጵያ የኢኮ ቱሪዝም መዳረሻዎችን ለማስፋት እያከናወነች ያለው ስራ የሚደነቅ መሆኑን የድርጅቱ ዋና ጸሐፊ ሼይካ አል ነዊስ ገልጸዋል። ውይይቱ ኢትዮጵያና ድርጅቱ በአቅም ግንባታ ዘላቂ በሆኑ ኢኒሼቲቮችና የፋይናንስ ሀብት አቅርቦት ላይ ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ መሆኑም ተመላክቷል። ዋና ጸሐፊዋ ኢትዮጵያ አካባቢ ጥበቃን ከግምት በማስገባት የኢኮ ቱሪዝም መዳረሻዎችን ለማስፋትና ለማሳደግ እያከናወነች ያለውን ስራ ማድነቃቸው ከኢትዮጵያ ዜና አገልግሎት የተገኘ መረጃ ያመለክታል። በፕሬዝዳንት ታዬ አጽቀሥላሴ የተመራ ልዑክ በዱባይ እየተካሄደ ባለው እንደ አውሮፓውያን አቆጣጠር 2026 የዓለም መንግስታት ጉባኤ ላይ እየተሳተፈም ይገኛል።
የህዝብ ተወካዮች ምክር ቤት የፌዴራል ከፍተኛና መጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ በ11ኛ መደበኛ ስብሰባው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችንና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመት አጽድቋል። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስቴር ዴኤታ ዶክተር ምህረቱ ሻንቆ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶችን ግለ ታሪክና የስራ ልምዳቸውን ባቀረቡበት ወቅት ተሻሚዎቹ በትምህርት ዝግጅታቸውና በስራ ልምዳቸው ለፍትህ ስርዓቱ ሁለንተናዊ ለውጥ ጉልህ አስተዋጽኦ የሚያበረክቱ በመሆናቸው ምክር ቤቱ ሹመታቸውን እንዲያጸድቅ ጠይቀዋል። በዚህም መሰረት ምክር ቤቱ በቀረቡለት እጩዎች ላይ ተወያይቶ የአቶ ልዑል ካሳይንና የአቶ ምትኩ ማዳን ሹመት ውሳኔ ቁጥር 6/2018 አድርጎ በአንድ ድምጽ ተአቅበው በመብላጫ ድምጽ አጽድቀዋል። በተመሳሳይም ምክር ቤቱ በቀረቡለት 50 የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞች ላይ ውይይት ካደረገ በኋላ የቀረቡለትን እጩዎች ሹመት የውሳኔ ሐሳብ ቁጥር 7/2018 በማድረግ በአንድ ድምጽ ተአቅበው በአብላጫ ድምጽም አጽድቀዋል። ኒው ዴልሂ የሩሲያን ሃይድሮካርቦን መግዛቷ ሁለቱንም ሀገራት ተጠቃሚ ያደርጋል ስትል ሩሲያ አስታወቀች። ሩሲያ ህንድ ከማንኛውም ሀገር ነዳጅ የመግዛት ነጻነት አላት ስትል አስታውቃለች። የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ለህንድ ብቸኛ ነዳጅ አቅራቢ አለመሆኗን ታውቃለች ብለዋል። እኛም ሆነ ሌሎች ዓለም አቀፍ የኤነርጂ ባለሙያዎች ህንድ ከተለያዩ ሀገራት ነዳጅና ፔትሮሊየም እንደምትገዛ እናውቃለን ሲሉም ተናግረዋል። ህንድ የነዳጅ ግብይት ማቆሟን በተመለከተ እስካሁን አላሳወቀችም ያሉት ቃል አቀባዩ በህንድ የነዳጅ ስትራቴጂ አዲስ ነገር የለም ሲሉም ገልጸዋል። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ ኒው ዴልሂ የሩሲያን ሃይድሮካርቦን መግዛቷ ሁለቱንም ሀገራት ተጠቃሚ ያደርጋል ሲሉም ተናግረዋል። ዛካሮቫ በህንድ ከሚገኙ አጋሮቻችን ጋር በትብብር መስራታችንን እንቀጥላለንም ብለዋል። ፕሬዝዳንት ትራምፕ ትናንትና ህንድ ከሩሲያ የምትገዛውን ነዳጅ እንደምታቆም በምትኩ ከአሜሪካ ለመግዛት መስማማቷንም አስታውቀዋል። አሜሪካና ኢራን አርብ ዕለት በኦማን ንግግር ለመጀመር ከተስማሙ በኋላ የነዳጅ ዋጋ በ2 በመቶ ቅናሽ አሳየ። የሁለቱ ሀገራት ዳግም ተገናኝቶ ለመወያየት መስማማት አሜሪካ ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ስጋት አርግቦታል። በዚህም የተነሳ በመካከለኛው ምስራቅ የሚገኙ ነዳጅ አቅራቢ ሀገራት መካከል አንጻራዊ የነዳጅ ገበያ መረጋጋትም ታይቷል። የነዳጅ ዋጋ ከ3 ቀን በኋላ ለመጀመሪያ ጊዜ ቅናሽ ያሳየው ኢራን ከአሜሪካ ጋር ለድርድር ለመቀመጥ ዝግጁ መሆኗን ካሳወቀች በኋላ ነው። የአንድ በርሚል ነዳጅ ዋጋ 4.8 በመቶ ጭማሪ አሳይቶ የነበረ ሲሆን የሁለት ሀገራት ውይይት ከተሰማ በኋላ ግን ወደ $68 ወርዷል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ሚዲያ ልጥፋቸው ላይ አርብ ዕለት በኦማን ንግግር እንደሚጀመር ተናግረዋል። አሜሪካና ኢራን በምን ጉዳዮች ላይ እንደሚወያዩ ገና ከስምምነት አልደረሱም። ኢራን በኒውክሌር ፕሮግራሟ ላይ ለመወያየት ፈቃደኛ መሆኗ ሲገለጽ፣ ትራምፕ ግን በባሊስቲክ ሚሳኤሎቿና በመካከለኛው ምስራቅ ስለምደግፋቸው ታጣቂ ቡድኖች መወያየት እንደሚፈልጉም ተገልጿል። ኢራን የዓለማችን 4ኛዋ ግዙፍ ነዳጅ አምራች ሀገር ናት። ትራምፕ በሀገሪቱ ላይ ጥቃት የሚፈጽሙ ከሆነ የባህረ ሰላጤው ሀገራትን የነዳጅ ምርትና አቅርቦት ያስተጓጉላል ተብሏል። መረጃው ከቢቢሲ የተገኘ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ